ሰላም ሰላም፣ እንዴት ናችሁ? እንግዲህ የእግር ኳስ እውነት ይሄ ነው። የእግር ኳስን እውነት መቀበል ግድ ይላል። እ በእግር ኳስ ማሸነፍ፣ መሸነፍ፣ አቻ መውጣት። እንግዲህ ዛሬ በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ያው የፕሮግራሙ መክፈቻ የሆነው የአርሰናል እና የአስቶን ቪላ ጨዋታ በአስቶን ቪላ 2-1 አሸናፊነት ተጠናቋል። በቃ ይኸው ነው። እንግዲህ ሁሌ ማሸነፍ የለም፣ ሁሌ አቻ መውጣትም የለም እና አንዳንዴ ሽንፈት ግድ ይላል። ይሄ የእግር ኳስ ተፈጥሯዊ ባህሪ ስለሆነ እንደዚህ ነው ማለት ሶሻል ሚዲያው ምን አሁን ያየው ነበር እና አንዳንዶቹ አርሰናል ሊሸነፍ የፈለጉት ከመጠን በላይ ደስታቸውን ሲገልጹ እያየው ነው። የአርሰናል ደጋፊዎች ደግሞ በጣም ተበሳጭተው አዝነው ምናምን እያየው ነው። የእግር ኳስን እውነት መረዳት ያስፈልጋል። ብሽሽቁ እንዳለው ነው ማለት ነው እና አርሰናል በጣም ከባድ ከባድ ጨዋታዎችን ማድረጉ ተደራራቢ ጨዋታዎችን እያደረገ መምጣቱ እንደገና ደግሞ ጥልቅ የሆነው ስኳዱ ደግሞ በተደጋጋሚ ጉዳት መፈተኑ ይሄን ሊያመጣበት እንደሚችል መገመት ግድ ይላል። እግር ኳስን ባህሪውን የምንረዳ ከሆነ ይሄ ሊከሰት እንደሚችል መገመት ነው። ሌላ ምንም ተአምር የለውም። ስለዚህ ወደ ዛሬው ጨዋታ ስንመጣ አጠቃላይ የጨዋታው እንቅስቃሴ እውነት ለመናገር አቻ ነበር የሚመጥነው። ለአጠቃላይ የጨዋታውን እንቅስቃሴ ስናየው ስንመዝነው እንደውም ከሜዳ ውጭ እንደመጫወቱ አርሰናል በኳስ ቁጥጥሩ የተሻለ ነበር። 53% ብልጫ ነበረው። ያን ያህል ተቆጣጥሮት ነበር ማለት ነው። በሙከራም ደረጃ ኦን ታርጌት 9 ያህል ሙከራዎችን ነው የሞከረው። ኦን ታርጌት ነው እያልኩ ያለሁት። ዝም ብሎ ኦፍ ታርጌት ቶታል ወደ 15 ያ እኩል ይመስሉኛል 15 አካባቢ እና 9 ኦን ታርጌት ሞክሮ አንድ ብቻ ጎል ማስቆጠር ማለት አንዳንዴ የተጋጣሚን በረኛ ብቃትም ያሳያል። እንግዲህ ማርቲኔዝ በጣም ብዙ ኳሶችን ሴቭ ሲያደርግ ነበረ። ብዙ ተሞክሮበታል ማለት ነው። 9 ኦን ታርጌት ብዙ ሙከራ ነው በአርሰናል በኩል። ግን ያም ሆኖ የአርሰናል የማጥቃት እንቅስቃሴ ለዋንጫ ተገማች ከሆነ አንድ ቡድን የሚጠበቅ ያን ያህል በጣም ፕሬስ አድርጎ ተጫውቷል ብዬ ማለት አልችልም። ድካም ይስተዋልባቸው ነበር በአጠቃላይ ተጫዋቾቹ። እንደውም እኔ ዴክላን ራይስ መሰለፉ በጣም ሰርፕራይዝ ሆኛለሁ። ማለት ባለፈው ጨዋታም ራሱ በጣም ተዳክሞ ነበረ። ብዙ ዋጋ የሚከፍል ደም ሰጥቶ የሚጫወት ተጫዋች ነው እና መሰለፉን ሳይ በጣም ተስፋ አድርጌ ነበረ። ግን አስቶን ቪላ ቀላል ተጋጣሚ አይደለም። ለአርሰናል በተለይ ቀላል ተጋጣሚ እንዳልሆነ ግልጽ ነው። ከጨዋታውን በፊት ስንለው እንደነበረው በሜዳውና በደጋፊ ፊት የሚቀመስ አይደለም አስቶን ቪላ። ሌሎችም ትልቅ ክለቦች ይፈትናል፣ ያው የታወቀ ነው። ግን ለአጠቃላይ ለጨዋታው እንቅስቃሴ ግን አቻ የሚለው ውጤት ይመጥነው ነበር። በአርሰናል በኩል እንግዲህ በአርሰናል ተጫዋቾች በኩል አሁን ካለው የጉዳት መጠን ከተደራራቢ ጨዋታው እና ተጫዋቾች የመድከም ስሜት ቢያሳዩ እኔ ያን ያህል ብዙ ብሌም ማድረግ አለብን ብዬ አላስብም። ግን አንድ ነገር ግን የመጨረሻዋ ይቺ የማሸነፊያ ጎል ሁና የተቆጠረችው እኔ አንዳንዴ የአርሰናል ያን የመሰለ የመከላከል ባህል የት ነው ባንዴው ማለት በእርግጥ ጋብሪኤል ማጋሌሽ እና የሳሊባ ጥምረት ነው የአርሰናልን የኋላ መስመር በጣም ብረት ያደረገው ከዴቪድ ራያ ብቃት ጋር ተደምሮ ማለት ነው። እና አሁን እነሱም ባይኖሩ ኢቭን ከእነሱም ተጨማሪ ሙስኬራም ራሱ የለም። ስለዚህ ከፉልባክ ብለን የምንጠራው ኢንካፔ ነው። ሌሎቹ ኦልሞስት ወደኋላ ተስበው የሚጫወቱ እንጂ ተፈጥሯዊ የመከላከል ቦታቸው ወይም ተጫዋቾች አይደሉም አብዛኞቹ። ዞሮ ዞሮ ግን አርሰናል 6 ኦን ታርጌት ተሞክሮበታል ዛሬ። ስለዚህ የመከላከል መስመሩ በብዙ መንገድ እንደተሸረሸረ በብዙ መንገድ እንደተጋለጠ ያሳያል። ከዚህ በፊት ክሊንሺት ነው የሚወጣው። ሙከራ አይሞከርበትም ኦን ታርጌት። እንደውም ቢሞከርበት ሂዶ 1-2 ነው። አሁን እሱ ቀረ። ይሞከርበታል፣ ተደጋጋሚ እየተሞከረበት ነው። ኦን ታርጌት 6 ሙከራ ቀላል አይደለም። ከ6 ሙከራ ነው አንደኛው ጎል የሆነው። ሁለቱ ጎል የሆኑት
ስለዚህ ይሄ አርሰናል የመከላከል ክፍል በጣም መጋለጡን ያሳያል። አሁን መድከሙን እንዳንል ያሉት ተጫዋቾች እንዳሉ ሆነው በእነሱ ላይ ድክመት ብናስተውል ተዳከመ ልንል እንችላለን። አሁን ተጋለጠ ነው ልንል የምንችለው፣ ምክንያቱም ወሳኝ ተከላካዮች የሉም። ወሳኝ 3 ፉልባኮች የሉም። ሳሊባ የለም፣ ጋብሪኤል ማጋሌሽ የለም፣ ሞስኬራ የለም። ስለዚህ ከነ ባካፖች ማለት ተጠባባቂ ቤንች ተብለው እስከተያዙት ድረስ ከተጎዱ ሁሉ ከየት መጥቶ ሊሰለፍ ይችላል? ያለውም ባለው እያቻቻሉ ልክ ባለፈው ዓመት አርሰናል ከዋንጫ ፉክክሩ ውጭ ሲሆን ጉዳት ሲፈትነው በጭንቅ ጊዜ ሚካኤል ሞሪኖን ፎልስ ናይን ወይም ሐሰተኛ 9 ቁጥር አድርጎ ማጫወት ሲጀምር አጥቂዎች ሲጎዱበት ማይክል አርቴታ በተወሰነ ደረጃ ትንሽ ከበር ለማድረግ ሞክሮ ነበር። ግን ተፈጥሯዊ የመከላከል ባህሪ የሌለውን ተጫዋች ግን የኋላ ተከላካይ አድርጎ ማጫወት ልክ ፎልስ አጥቂ አድርጎ ወይም ደግሞ ሐሰተኛ አጥቂ አድርጎ እንደማጫወት ቀላል አይመስለኝም። እና እንግዲህ አርሰናል ተፈትኗል። ዛሬ ተፈትኗል ብቻ ሳይሆን ተሸንፏል። ግን አቻ መውጣት ነበረበት። እንደ አጠቃላይ የጨዋታው እንቅስቃሴ በጨዋታ ቁጥጥሩ የተሻለ ነው። ኦን ታርጌት በመሞከር የተሻለ ነው። በብዙ ስታስቲካል መረጃዎች አርሰናል ተበልጦ ነው የተሸነፈው ማለት አይቻልም፣ ከሜዳ ውጭ እንደመጫወቱ መጠን። ስለዚህ ለዚህ እንቅስቃሴ ለአጠቃላይ ስታስቲካል መረጃዎቹ ለሚያሳዩት የጨዋታ ሬት 1-1 የሚለው ወይም አቻ ውጤት ተገቢ ነበረ እላለሁ። ሆኖም ግን እግር ኳስ አንዳንዴ ፍትሃዊ ይሆናል። ስለዚህ ተሸንፏል አርሰናል። የአርሰናል ይሄ ሽንፈት በፕሪሚየር ሊጉ በ15 ጨዋታ እስከ 15ኛው ሳምንት ድረስ ሁለተኛ ሽንፈቱ ነው ተመዝግቧል። ከዛ ውጪ የተወሰኑ 2-3 ጨዋታዎችን አቻ ወጥቷል። ከዛ ውጭ ግን አሸንፎ ነው የመጣው። በአውሮፓ ቻምፒየንስ ሊግም ያሳየውን አቋም እናውቃለን። ስለዚህ አሁን በአርሰናል በኩል ምንድነው ጥሩ ዜናው በእግር ኳሳዊ ቋንቋ ስንገልጸው ዴክላን ራይስ ስቲል አለ፣ አልተጎዳም። ስለዚህ ምናልባትም 1 ሳምንት የሆነ ነገር ማሳረፍ ወይም ደግሞ ሃፍ ጌም ማሳረፍ ነው ሊሆን የሚችለው ሪከቨር እንዲያደርግ። ዮከሬሽም እንደዚሁ። ዮከሬሽ በነገራችን ላይ እኔ የመከላከሉ ሚዛን የሚጠብቅበት መንገድ ይመቸኛል ከማጥቃቱ ይልቅ። ምክንያቱም ያው ጉልበታም ነው፣ ተጋፍቶ ነው የሚጫወተው። ቡድኑ ሲከላከል ያግዛል፣ ሲያጠቃም ያው ያጠቃል። እንደገና ደግሞ ኳስም ደግሞ አመቻችቶ ያቀብላል። ስለዚህ እንደውም የጣት ጉዳት አለበት እንደዚህ የሚል ዜና አይቼ ነበር። ላይሰለፍ ይችላል የሚል እምነት ነበረኝ። ተሰልፏል። ሌላው ትሮሳርድ ተመልሷል። በጣም አሪፉ ነገር እሱ ነው። ትሮሳርድ አሁንም ለጥንቃቄ ድጋሚ ተቀይሮ እንደወጣ ነው ሳይ ነበረው። ስለዚህ ጎሏን የሚያስቆጥራት ያቻነቷል እሱ ነበረ። ምናልባትም ጨዋታው በዛ ነበር ማለቅ የነበረበት የሚለው እንግዲህ ከአጠቃላይ ከጨዋታው እንቅስቃሴ አንጻር ነው። ለማንኛውም ይሄ በ15 ጨዋታ ሁለተኛ ሽንፈት ማለት ቢግ ዲል አይደለም። አንደኛ፣ ሁለተኛ ሲቲ ከመጫወቱ በፊት ነው ይህን እያወራ ያለሁት። ሲቲ ነጥብ ከጣለ ወይም ከተሸነፈ ምንም ማለት አይደለም። ካሸነፈም ስቲል መሪው አርሰናል ነው በ2 ነጥብ ልዩነት አሁንም ቢሆን ሊጉን ይመራል። ስለዚህ አርሰናል ዛሬ ተሸንፎ ማንም ቢያሸንፍ እስከ ቀጣዩ ሳምንት ድረስ ደግሞ ሌላ ውጤት እስከምናይ ድረስ አሁንም መሪው የሊጉ መሪ አርሰናል ነው። በቃ ፋክቱ ይሄ ነው። በአርሰናል ሙድ የሚይዙ ምናምን ሰዎች ግን ይገርሙኛል። ማለት አንደኛ የሚደግፉት ቲም የለም፣ በኤሮፓ ሊግ የለም፣ በቻምፒየንስ ሊግ የለም፣ በምንም የለም። ለፕሪሚየር ሊጉ ብቻ ፎከስ አድርጎ የሚዘጋጀው ግን ይሸነፋል፣ አቻ ይሆናል ምናምን ነገር። ስለዚህ ቡድናቸው የድክመቱን መጠን ምናምን እሱን ለመጥቀስ ለመተንተን አይሞክሩም። ግን አርሰናል ሲሸነፍ ጠብቀው ሙድ ይዛሉ ምናምን። በቃ ሩጫዬን ጨርሻለሁ ብሏል ምናምን ብሏል እንደዚህ ይላሉ። በቃ ሁልጊዜ ከአቶስቶስ ነገር ማለት እና ነው መቀላወጥ ሌሎች ቲሞች ላይ ሄዶ ለመደገፍ ነው። ለማንኛውም አርሰናል ይመቼ። ኳስ እንደዚህ ነው፣ ይቀጥላል። እኛ አርሰናል መደገፋችን እንቀጥላለን። ምን ጊዜም ቢሆን ከዚህ በከፋ ጊዜም ደግፈነዋል። እንኳን አሁን ጋነርስ ይላል